የመጣሁት ምን ይሆንሽ ነው? እንደው ፈጣሪ ይስጥሽ እኔን እንዲወደኝ ላረግሽው ፈጣሪ ይስጥሽ። አንድ ነገር ሳትናገሪ ምንም ነገር ቃል ሳታውጪ ቀጥ ብለሽ ኮንትራት ባጃጅ ጠራልሻለሁ ወደ አዲስ አበባ እኔ ራሴ ፈልጌ ጥሬ ለፍቼ ራሴ አግኝቼ ለሰይድ ሰጣታለሁ። እንደ ጅብ ተነስቼ የመጣሁት እኮ ለአንቺ ጥሩ ነገር አለኝ ብዬ ነው። አልፈልግም እኔ ራሴ ለፍቼ አግኝቼ ለሰይድ አመጣታለሁ። አንቺው የሚጠበቅብሽ ምንም ማልፋት እኮ ይጠበቅብሽ። እኔ እኮ ቀጥታ ሄጄ አሳይሻለሁ። ለሰይድ እኮ እዚህ ያለሽ ብለሽ እንድትሰጪ እኮ ነው። ቆይ ምን ስትይ ነበር አንቺ? ግን ምን አልኩ? የእሱ ደስታ ያስደስተኛል። የእሱ ደስታ የሚወደውን እወዳለሁ። ገመቹ ሰነገመቺሳ ዋን ሰይዱን ጃለቱን እንጃለት ዳፊ ጀቻ ለሰይድ አልደወልሽም አይደለ? አልደወልኩም። አፍሽን ይዘሽ እንዳትደውይለት ብትደውይለት እገልሻለሁ። ቀጥ ብለሽ ወደ ቤትሽ። ኧረ እባክሽ እና በአንቺ ብሶ ነው ጭራሽ እንደዚህ የምትይኝ? ስንት ዋጋ ከፍዬ እንደመጣሁ ብታይ ይሄን ባላልሽ ነበረ። አዩ እኔ ላንቺ አዝኜ ስለምወድሽ ነው እንጂ እኔ እኮ ከአንድ ደውዬ ለሰይድ ሰይድ እዚህ ጋር ነህ ና ብለው ይመጣል። ምን እንደሚያደርግ ታውቂያለሽ? እንደው ሳስበውማ እኔ ራሱ አድርጎ የሚያገባኝ ይመስለኛል። አደምና ሰደፋ ጎዴና ፎዶን ሳይ ወላሂ አዩ እንግዲህ ውድ ቤተሰብ አዩን ዛሬም ያው ሰው ስትደበድብ አያችኋት። እንግዲህ አየናት። የዛሬው ደግሞ በጣም የተለየ ነው። እንግዲህ ቅናቷ በጣም የተለየ ነው ማለት ነው። የሀዩ ማለት ነው የተለየ ዛሬ ቅናቷን በደንብ አየሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁ? እንግዲህ ያው እንዳያችሁት የሀዩን ሁኔታ ሁሉም ሰው አይቷል ማለት ነው። በጣም የሚገርም ነው። እስከዛሬ ድረስ እንግዲህ ሰይድን እወድሃለሁ አትንከራታትብኝ እኔም እኮ አይመስልህም እንጂ አብሬህ ነው የምለፋው ያለችው እንግዲህ ውሸት መሆኑ ያው እዚህ ላይ ቪዲዮ ላይ ታየ ማለት ነው። እንግዲህ ሰይድ ያው ከዚች ከቤዛ ከሚሏት ልጅ ጋር ያው ተነጋግረው እስከዛሬ ድረስ አንተ በህርክበት እኔም አልህርኩም እንጂ ሐሳቤ አብሮህ እየሄደ ነው ምናምን ብለው ያው ስትደልለው ከርማለች ማለት ነው። በተግባር ደግሞ እንግዲህ ሱም ያለችበትን ለሰይድ ንገሪው ምላ ስትነግራት እንግዲህ እቺ አዲሷ እንግዲያዋ ማለት ነው አፍሽን ዝጊ ቀጥታ አዲስ አበባ ሂጂ ያለቻት ማለት ነው። ያው እንዳያችሁት በጣም የሚገርም ነው። ከዛውም ደግሞ ደበደበቻት ማለት ነው። ለምን ይሄን ተነፈሽ? እንግዲህ እሷ ያው እንደምትወዳት ይሄን ብለሽ የለም ወይ? ስለዚህ ያለችበትን ንገሪያትና ሰይድ ከመንከራተት ባህር ዳር፣ ድሬዳዋ፣ ሐረር ምናምን አይልፋ። ስለዚህ ቤት እንዲቀመጥ ከፈለግሽ ያለችበትን ለሰይድ ንገሪው ስትላት ነው እንግዲህ በቦክስ የገባችላት ማለት ነው። እስቲ እንግዲህ አብረን እንየው ማለት ነው እንግዲህ ቆይታቸውን ማለት ነው። ውድ ቤተሰብ እንግዲህ ያው ሀዩ በጣም ሀርደኛ እንግዲህ ደብዳቤ ሆናለች፣ በጣም ጎረምሳ ሆናለች ማለት ነው። ሰይድ እዚህ ነገር ግን ሰይድ አንድ ቀን እንዳይደበደብ ማለት ነው እንዳይደበደብ ሰይድ እንፈራለታለሁ ማለት ነው። ለማንኛውም እስቲ አብረን እንመልከተው ውድ ቤተሰብ ወደ ቪዲዮ። ወኔና ሱመያ እንድንገናኝ ትፈልጋለች ወይስ አትፈልግም የሚለውን በአካል እንደዚህ ባፍ ምናምን በጠይቃት መልሷን አላቆም ምን እንደሆነ ምናልባት ወይ እንደሚፈልግ ሰው ልትሆን ትችላለች። እና አሁን ምንድነው ያሰብኩት አዩ እኔ ሱመያ እንዳገኛት ትፈልጋለች ወይስ አትፈልጋትም የሚለውን ቤዛ ጠራትና ካሜራው እንደተደበቀ ሆኖ ራቅ ብላ ታወራታለች። ምን መሰለሽ ያሰብኩት ትላታለች። ትላንት አዲስ አበባ አድሬ እዛው ነበርኩኝ። ስለዚህ ከዛ በጠዋቱ ነው ሮጬ የመጣሁት። ምክንያቱም ቤዛ ላይ አዩ ትላታለች። ከጠራቻት በኋላ አዩ እንዴት ነው የሱመያ እና የሰይድ መገናኘት ያስደስትሻል ወይ? ምን ታስቢያለሽ ሁለቱ ቢገናኙ ምናምን የሚለውን ጥያቄ ጠይቃትና በደንብ አድርገሽ ከጠይቅሻት በኋላ አዎ ፈልጋለሁ ማለት ትችላለች ወይም አልፈልግም ትችላለች። ልጆቹን ቢያገኝ ሰይድ ያስደስትሻል ወይ? ከሀገር ሀገር እየዞረ ነው ለነሱ ብሎ እየለፋ ነው። ምን ይመስልሻል ቢገናኙ ሁለቱ ምናምን ትያትና መልሷን ከሰማች በኋላ ምን ትላታለች? እንግዲህ ጓደኛዬ ቤት ትላንትና ሄጄ እዛ ድንገት ሱመያ ቤት ተከራይታ አዲስ አበባ ውስጥ ያለችበትን ቤት ስላወቅኩት ስለዚህ ለሰይድ ደውለሽ ትጠሪዋለሽ። ከዛ አንቺ ተወስጂውና ሰይድ አንቺን እንዲያምንሽ ወስደሽ ሰይድን ሰርፕራይዝ ታደርጊዋለሽ። ሱመያና ልጆቹ እንዳሉ ትነግሪዋለሽ። ምን ይመስልሻል ብለሽ ነው ጠይቃት ማለት ነው። ስለዚህ አሁን አዩስ ቶሎ መታ እዚህ ጋር ሳትያን ከአዩ ጋራ
ስትመጣ ትጠይቂያታለሽ ማለት ነው። በደንብ አድርገሽ ትጠይቂያታለሽ። ከዛ ውጤቱን ከሰማሽ በኋላ ያው ሳይደን ትሪቲያታለሽ፣ ትጠራኛለሽ፣ አጠራኝ እና አዩ ዛሬ እኔን ጠርታኝ ሰርፕራይዝ ልታደርገኝ ከልጆቼ ልታገናኝ አስባ ደውላልኝ እሺ ብላ መመጣ ከሆነ ለአዩ ኃይለኛ ሰርፕራይዝ አለኝ፣ ውድ የሆነ ጊፍት አለኝ ማለት ነው እና እስከ መጨረሻው ከኛ ጋር ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሄላ ወይ ቤዛ ነገ ብታይ እንዴት ነሽ? በጣም ባይ ማለ አማካም ቱርሲስታ ሄደ እንዴ ምትፈጥኛል መሰለኝ። ደግሞ ጠዋት ሆና በጠዋት ምን ነው ይናገኝ ነው ናለሽ አለሽ እንዴት ነሽ? ሁሉ አማን ሁሉ መልካም እንዴት ነሽ? አለሽ ነገ ማሻአላ አከናን ተረክሻ ናፈቅሽኛ በጠዋት ማግኘት አልችልም። ደህና ነሽ? ገንቀይተኝስ ምን ሆነሽ አንቺ በጠዋት ደህና ነሽ? ምንድነው ጠዋት ረፍደል እንዴ? ማለት ሰዓት ይላሊካ ሃይ 3 ሰዓት እኮ ነው። አንተ ሰዓት ረፍታ ይችላል። ሳይድም በጠዋት ነው የወጣው ስራ አለብኝ ብሎ ደህና ናችሁ? አንቺ በጠዋት ጠራሽ ደግሞ ቤት አገቢ? አይ ሳይድ እንደኛ አልፈለኩም። በዛ የለም እኮ ቤት። አይ ችግር የለውም። እዚህ አውርቼሽ ጨርሼ መሄድ ነው የምፈልገው ነው። ምንድነው ችግር አለ? አረ ምንም ችግር የለም። እና ሳይድ ደህና ነው? ሳይድ ደህና ነው። እሱ ራሱ በጠዋት ነው የወጣው። ኦኬ። ከዛ ዝናብም ነበረ። በቃ እኔም ተኛው ዝም ብዬ። እሱም በጠዋት ሲወጣ ተኛ። ትተኛለሽ ዝም ብለሽ? እሱ ይንከራተታል፣ አንቺ ትተኛለሽ። እሱ በጠዋት ስራ አለብኝ አለ። አብሬው ልጅ ስራ ቦታ ምን አደርጋለሁ ብዬ ነው አለ። ያተው ከእንዴት ነው ግን በጋቢ ደስ ይለኝ ነበር። ገባሜን ይወድ የምቀም ደሞ አሪፈች ሰውን እንቀርቦ ፈንገረከት ይሉ የምሬን ነው። እና ማይደረኩን ረኮጅራ ብዙም ችግር አይደለም፣ ግን በጣም ጥሩ ነገር እንደሚሆን ተስፋ አደርጋለሁ። ግን እስቲ መጀመሪያ እንዲላውራሽ የመጣሁት ነገር ከዛ ጋር በጣም ተያያዥነት ስላለው እኮ እንደዚህ አይነት ጥያቄ ራሱ እኔ ልጠይቅ አይገባም። ሰይድን ምን ያህል ተወጇለሽ የሚል ጥያቄ ራሱ እንደውም ሊፈጠር አይገባም። ምክንያቱም ምን አለ እንደምወደው እንኳን እኔ ህዝብ ያውቃል። ምክንያቱም እኔ ለሱ ብዙ ለታኔ በጣም ማወቅ ስለምፈልግ ነው። እኔ ስርት ቤኩ ዋኔን በርባዶ አፍሪካ እኔ በጣም ማካታጃለ በጣም ነው የምወደው፣ በጣም ነው የምወደው። ጭራሽ ደግሞ ለሱ ብዬ ምን ያላረኩት ነገር አለ። በጣም ነው የምወደው እኔ ከምልሽ በላይ ማለት በሱ ምክንያት እኔ ምንም ቢመጣ ምንም ነገር ቢመጣ ምንም ነገር ቢከሰት ከሰይድ የሚለየኝ ነገር የለም። ለሱ ብዬ እኔ ቤተሰቤን አጥቻለሁ፣ ለሱ ብዬ ጎረቤት አጥቻለሁ፣ ህዝብ አጥቻለሁ። ስለሆነ አሁን ደግሞ ምን አልተወጇልሽ ለሚለው ጥያቄ እኔ እንጃ እኔ ቪዥዋል ጀስት እኔ ሪያኬ ዳ ነብይታ እኔ እንጃ እኔ ብቻ ለሰይድ ያለኝ እንትን ግን አንቺ እንዴት ነው በድንገት ተነስተሽ እንደዚህ አይነት ጥያቄ ጠየቅሽኝ? ግን አንቺ በጠዋት ምንድነው እሱ እንደዚህ አቻኩልሽ ከቤት ያስወጣሽኝ? ሀገር እየዞረ ነው ሚስቱን ለማግኘት ልጆቹን ለማግኘት ብሎ ማለት አሁንም ስራ ነው የወጣ ያልሽ ነው አይደል? ሚስቱን ለመፈለግ ልጆቹን ለመፈለግ እየተንከራተተ ነው ያለው። አንቺ ግን በጣም ተወጀው ያለ ሰይድ የራስሽ አርገሽ ማኖር ነው የምትፈልጊው። እሺ ሰይድ የትም ቦታ እንዳይዞር ትፈልጊያለሽ? አዎ ዱጉመን በርባዳ ሰይድ በየት ጆ ቤትሽ ቁጭ እንደሚል ነው የምትፈልጊ ያውቃለሁ። ወዴትም እንደማይሄድ ሰይድ አሁን ለምሳሌ አንዴ ጎንደር፣ አንዴ ሐረር፣ አንዴ ድሬ እያለ እየፈለገ እየተንከራተተ ነው አይደለ? እሱ እንዳይንከራተት ትፈልጊያለሽ፣ እንዳይዟዟር ትፈልጊያለሽ፣ ቤትም እንዲሆን ትፈልጊያለሽ። እሺ እሱንም ልጆቹንም እንዲያገኝ አንቺ ትፈልጊያለሽ? አዎ ፈልጋለሁ። ምን አይነት ጥያቄ ነው የምትጠይቂኝ? በእናትሽ ወይኔ ምን ሆና ነው ዛሬ? ሚስቱንም ቢያገኝ ልጆቹንም ቢያገኝ በቃ ሰይድ ደስተኛ ሲሆን አንቺ አብረሽ ደስ ይልሻል? ደስተኛ ትሆኛለሽ? በጣም እውነት ሌላ አንቺ በጣም ሰርፕራይዝ የምትሆኝበት በጣም ጥሩ ነገር ይዤልሽ መጥቻለሁ። ምንድነው እኮ በጣም ስለምወድሽ ከአዲስ አበባ ማለት በጠዋት ተነስቼ በዚህን ሰዓት እዚህ አዳማ የደረስኩት ላንቺ ስል ነው። ምንድነው? አረብ የዚህ ወይኔ ጉዴ ፈላ። መጀመሪያ ነገር አንቺ ለማስደሰት ከሰይድ ጋር አብራችሁ እንደምትኖሩ ሞር እንድትዋደዱ በጣም እንዲያከብርሽ በጣም እንዲወድሽ እያረኩሽ እኮ ነው። የምር እኔ ጓጉቼ በጣም እየራበኝ ነው። እሻቻ አንቺ እጅሽ ላይ ነው ያለው። የምሬን እኮ ነው። ሰርፕራይዝ ስናግረኝ አደልኩ እንድናገርኝ ነው እንዴ? ቶሎ ነገር እኔ ደግሞ ካንቺ በላይ ደስ እያለኝ ነው። ያቺ ወለጋዋ ልጅ ያልኩሽ ጓደኛዬ ማለት ወልዳ ነበረ። እሷ ለመጠየቅ ቆይ ሄዳለሁ አልሄድም ምናምን እያልኩ እሺ ትላንትና ሄድኩ በአጋጣሚ ልጠይቃት። እሺ ያው እዛው ከመሸን ሄድኩት ምናምን ነገር እዛ ቆይቼ እዛ ድሬ ጠዋት ስራ ለመግባት ነበረ እኔ እቅዴ። ማን እንዳየው
አታውቂም። ማንን አየሽ? 2 ክላስ ተከራይታ መኝታና እንትን አለው ሳሎን። እሺ ለአንቺ በቃ የህይወትሽ ቁልፍ የሆነ ሰው ማን ነው እስኪ ንገሪኝ። ሱመያ ከነ ልጆቿ ተከራይታ እዛ እየኖረች ነው። አሁን እኔ ይሄን ልነግርሽ የፈለኩት ለምን እንደው ታውቂያለሽ? እሺ ሰይድ እሷ እየፈለገ ነው አይደለ? አዎ ቢያንስ ሰይድ እሷን ፈልጎ ከሚያገኛት ሰይድ አንተ እንደምትፈልጋት እኔም እየፈለኳት ነበር። እኔም ካንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። አይ ትዩና ሱመያ እንዳገኘሻት አድርገሽ አንቺ ብዙ እንደለፋሽ አድርገሽ ለሰይድ ይሄው ሱመያንም ልጆችህንም አግኝቼልሃለሁ የኔ ውድ ባል እና ሰይድ ይሄንን ነገር ቢያገኝ ማለት ልጆቹና ሚስቱን ቢያገኝ ምን ያክል ደስተኛ እንደሚሆን አንቺም ነግረሽኛል። አንቺም ደስተኛ ነሽ። የሱ ልፋት አትፈልጊም። ከዛ ወስደሽ ሰይድን ለብቻ ሰይዶ በጣም በህይወት እስከሆን ዋጋ አስከፍያለሁ ወያና ልጅክ ይሆናል። አሁን ግን ለይቅርታም ለብዙ ነገርም በቃ ለአንተ ሰርፕራይዝ የሚሆን ትልቅ ነገር አለኝ ብለሽ ተወስጂውና ለሰይድ ሰርፕራይዝ ታደርጊዋለሽ። እኔ እጅሽ እሄዳለሁ ማለት ነው። ከዛ ደግሞ በፊት ከሚወድሽ ይበልጥ በጣም ነው የሚወድሽ። አሁን ምንም